ሰላም ጤና ይስጥልኝ ውድ ተከታታዮች፣ የዛሬው ርዕስ መልካምነት ይሰኛል። እስከ መጨረሻው ትከታተሉ ዘንድ በአክብሮት ጋብዛለሁ። መልካምነት ወዳጄ ሰው ሁን፣ አስተውል። ጽድቅና ኩነኔ ቢኖሩም ባይኖሩም ከክፋት ደግነት ሳይሻል አይቀርም። መልካምነት በሰው ልጆች ውስጥ ያለ ተፈጥሯዊ ባህሪ ቢሆንም በሃይማኖታዊና በባህላዊ እሴቶቻችን ጎልቶ በማህበራዊ ተራክቧችን ውስጥ ትልቅ አስተዋጽኦ የሚያበረክት ጸጋ ነው። ሰው ለሰው መድኃኒቱ ነው። መልካምነት ለራስ ነው። ጽድቅና ኩነኔ ቢኖሩም ባይኖሩም ከክፋት ደግነት ሳይሻል አይቀርም የሚሉትን የመሳሰሉ አባባሎች የመልካምነትን በጎ ጎን አጉልተው የሚያሳዩ ናቸው። ሰው ለሆዱ ምግብ እንደሚያስፈልገው ሁሉ ለሕሊናው እርካታም በጎ ስራን መስራት ሙሉ ጤናማ እንደሚያደርገው የዘርፉ ምሁራን ያስረዳሉ። ወዳጄ ሆይ ሰው ሁን፣ አስተውል። ቆሞ መሄድህ፣ መብላት መጠጣትህ፣ ጥሩ መልበስ፣ ጥሩ መናገር ወይንም ሀብት፣ ክብርና ዝናህ ያንተን ሰውነት በፍጹም ሊያረጋግጡልህ አይችሉምና ይልቅ አትዘገይ። አሁኑኑ ራስህን ፈልግ፣ ዙሪያህንም አስስ። ያንተ እርዳታ ለሚያስፈልጋቸው ሁሉ ድረስላቸው። ጊዜህን በአግባቡ ተጠቀም። ከሚያጸጽቱ ነገሮች ቀድመ ለመቆጠብ ሞክር። ለሕሊናህ እንጂ ለስሜትህ አትገዛ። ላለፈ ነገር አትጸጸት። ቀሪ ጊዜህን አታባክን። ከራስ ከፍታ ይልቅ ለሰዎች ለሀገር ከበሬታ ይኑርህ። የወደቁትን አንሳ፣ ያዘኑትን አጽናና። የተራቡትንም ሽራፊ ቁራሽ አትንፈግ። ባይኖርህም ፍቅር ስጣቸው፣ እርሱ ከሁሉም ይበልጣልና። ለወሬ እጅ አትስጥ። በጉዞ ሂደቱ ስለሚጮሁ ውሾች ሁሉ አትደንግጥ። ዓላማህን ለማሳካት በጽናት ጉዞህን ቀጥል። ችግር፣ መከራ፣ ስቃይና ደስታንም አምኖ ለመቀበል ራስህን ዝግጁ አድርግ። ክፉን በክፉ ለመጋፈጥ ከመሞከር ይልቅ ውስጥህን በፍቅርና በጸጸት ከተንኮል አጽዳ። ከሰዎች ጉዳትና ሞት ደስታን ወይም ሀብትን አትሻ፣ አትጠራጠር። ያኔ የንጹሕ ልብ ሕሊናና የዘላለም ደስታ ባለቤት የሀብታሞች ሁሉ ሀብታም የሰውም ሰው ነህ። ስለዚህ ሰው ሁን። ጽድቅና ኩነኔ ቢኖሩም ባይኖሩም ከክፋት ደግነት ሳይሻል አይቀርም። ምንጭ ከማህበራዊ ሚዲያ የተገኘ። ስለተከታተላችሁኝ ከልብ አመሰግናለሁ።